እግዚአብሔር እናንተን ሊያበለጽግ ሲፈልግ እናንተን የምትበለጽጉበት ጊዜ ሲደርስ ራእይ ያሳያችኋል፣ ህልም ያሳያችኋል። ልክ እንደ አባታችን ያዕቆብ የተባለ አንድ የእግዚአብሔር ሰው የነበረ ላባ በተባለ ቤት ተቀጥሮ የሚኖር አንድ ሰው ነበረ። ያ ሰው እጅግ ብዙ ዓመት ላባን ስላገለገለ ላባ ለያዕቆብ አንድ ስምምነት ሰጠው። እንዲህም አለው፣ ከነዚህ የሚወለዱት ላንተ ይሁኑ አለ። ከደካማ ከሚመስሉት በጎች፣ የማይጠቅሙ የማይወልዱ ከሚመስሉት በጎች የሚወለዱት ላንተ ይሁን አለው። በዚህ መሃል እየተበደለ ያለውን ያዕቆብ አንድ ምስጢር እግዚአብሔር ነገረው። እንደዚህ አለው፣ ውሃ ሊጠጡ በሚሄዱበት ጊዜ በትሪቱን ሽምልምል አድርገህ ስራና በሚጠጡበት ውሃ ፊት ለፊት አስቀምጠው። የዛኔ ይጎመጃሉ፣ ጎምጅተውም እርስ በርሳቸው ይገናኛሉና ያኔ የሚወለዱት በጎች እንደዚህ ሽምልምል አይነት ይሆናሉ። እነዛ የተወለዱት ያንተ ይሆናሉ። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ይጠቅማል ብለን የምናስበውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ እንድትከታተሉና ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁና የደውል ምልክቷን እየተጫናችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። ዛሬ ይዤላችሁ የመጣሁት ሐሳብ በረከታችሁ የሚለቀቅበት ጊዜ፣ ባለጠጎች የምትሆኑበት ሲዝን ሲደርስ የምታዩት 6 ህልሞች እነግራችኋለሁ። እስከ መጨረሻው ከኔ ጋር እንድትሆኑ ግብዣዬ ነው። የመጀመሪያው ህልም በግ፣ ላም፣ ግመል፣ አህያ፣ ፍየል እነዚህ ወይ ደግሞ የቤት እንስሳት የሚመስሉ ሀብት የሚባሉ ንብረቶች አሊያም ደግሞ ቤት፣ መኪና እንደዚህ አይነት ነገሮች እየሰበሰባችሁ እየመራችሁ እየነዳችሁ ወይም ደግሞ ወደ ቤታችሁ እየመጡ እንደዚህ አይነት ፍጥረቶች ከታያችሁ ይህ እግዚአብሔር በዚህኛው ዓመት የምታፈሩበትና የምትለመልሙበት ጊዜ እንደሆነ እየነገራችሁ እንደሆነ ልታውቁ ይገባል። ምክንያቱም ብዙ ጊዜ በተደጋጋሚ የነገርኳችሁ አንድ ነገር አለ። በመጽሐፍ ቅዱስ ታሪክ ውስጥ በድሮ ዘመን የሀብት መለኪያ ተብለው የሚጠቀሱ ነገሮች አሉ። ግመል፣ ላም፣ ከብት፣ አህያ እነዚህ በቅሎ፣ ፈረስ እነዚህ የተመሳሰሉት የሀብት መለኪያ ናቸው። በዚህ ዘመን እንደገና የሀብት መለኪያ ሊሆን የሚችሉ ነገሮች አሉ። መኪና የሀብት መለኪያ ነው። ቤት የሀብት መለኪያ ነው። ንብረት፣ ድርጅት የሀብት መለኪያ ናቸው። እነዚህ በህልሞቻችሁ ሲታያችሁ ነቅታችሁ መጠበቅ አለባችሁ። ምክንያቱም እግዚአብሔር እያሳያችሁ ነው። እግዚአብሔር እየጠቆማችሁ ነው። አሁን ተነስታችሁ መስራት አለባችሁ። አሁን ተነስታችሁ መንቀሳቀስ አለባችሁ። እግዚአብሔር ምልክት እየሰጣችሁ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ከባሪያዬ ከአብርሃም የምሰውረው ነገር አለን? ለባሪያዬ ለአብርሃም ሳለ ነገር የማደርገው አንዳች ነገር አለን ይላል። አያችሁ፣ ወዳጆቹ ስትሆኑ፣ ልበቅን ስትሆኑ፣ ንጹሐን ስትሆኑ፣ ልባችሁ የቀና ስትሆኑ እግዚአብሔር ይገናኛችኋል፣ ምልክቱ ይሰጣችኋል፣ ሐሳቡን ያሳውቃችኋል። ምናልባት እናንተ ደካሞች ልትመስሉ ትችላላችሁ። ለራሳችሁም እንደዛ አይነት ስሜት ሊሰማችሁ ይችላል። እግዚአብሔር ግን ልብን ያያል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ይላል። አያችሁ፣ ልባችሁ ንጹህ ከሆነ በሰው ላይ የመበቀል ሰው ላይ የመመቃኘት ሰው ላይ ክፉ የመሆን ሐሳብ ከሌለባችሁ እናንተ እግዚአብሔር እንደሚናገራችሁና እግዚአብሔር ወደ እናንተ መጥቶ መልእክቱ እንደሚሰጣችሁ ልታውቁ ይገባል። ይሄ መጀመሪያው ነው። ሁለተኛው ህልም ደግሞ አሳ እያወጣችሁ ወይ ደግሞ በሆነ ትልቅ መረብ አሳ እየጎተታችሁ ወይም የሆነች አሳ ከባህር እያወጣችሁ እንደዚህ አይነት ህልም ስታዩ ወንድሞቼ በጣም በተሳካ ሁኔታ በዚህኛው ሲዝን የምታሳኩት ትልቅ በር ተከፍቶላችኋል። እግዚአብሔር አሳ ማለት የሀብት መለኪያ ነው፣ ወይ ደግሞ በመንፈሳዊ ዓለም የሆነ ከዓለም ውስጥ ጎትቶ ወደ እናንተ የሚመጣላችሁ በረከት እንደሆነ ልታውቁ ይገባል። መጽሐፍ ቅዱስ ውስጥ ጴጥሮስ የተባለ አንድ የኢየሱስ ክርስቶስ ደቀ መዝሙር የሆነ ሐዋርያ ነበር። ይህ ሰው ሌሊቱን ሙሉ ሊያጠምድ ሲፈልግ አንዳች አላገኘም ነበር። ጌታ ኢየሱስ መጣና መረብህን በቀኝ ጣል አለው። አያችሁ፣ መረብህን በቀኝ ጣል መልእክት ሰጠው፣ አሊያም ደግሞ ሳይን ሰጠው። እንዴ ሌሊቱን ሙሉ እኮ ስፈልግ ነበረ፣ ሌሊቱን ሙሉ ሳጠምድ ነው ያደርኩት፣ አንዳች አላገኘሁም። ነገር ግን አንተ ካልክ እናደርጋለን፣ መረባችንን በቀኝ እንጥላለን አለ። አያችሁ፣ የዛኔ መረቡን ከጣለ በኋላ መጎተት እስኪያቅተው ድረስ አያችሁ፣ መረቦቹ ሁሉ አሳውን ሞልተው መረቡ እስኪበጣጠስ ድረስ እጅግ ብዙ አሳዎችን አወጣ ይላል። አያችሁ፣ እግዚአብሔር ሲናገራችሁ
ችላ ማለት የለባችሁም። እግዚአብሔር ምልክት ሲሰጣችሁ አያችሁ። እዚህ ጋር በደንብ እንድታስተውሉት የምፈልገው አንድ ነገር አለ። ጴጥሮስ ማለት ፕሮፌሽናል የሆነ አሳ አጥማጅ ነው። ለዛ ነው ሌሊት ከቀን ይልቅ ሌሊት አሳዎች እንደሚጠመዱ ስለሚያውቅ ሌሊት ተነስቶ አሳ ሲያጠምድ በዛ ብርድ ያደረው። ነገር ግን ከፕሮፌሽኑ በላይ የእግዚአብሔር ምሬት የተሻለ እንደሆነ እንድታቁ እግዚአብሔር በዚያ አሳ በታጣበት ባህር ላይ እዚያው አንድ ቃል ሰጠውና አሳዎች እንዲወጡ አደረገ። አያችሁ፣ የእናንተ ፕሮፌሽን አይደለም ስኬታማ የሚያደርጋችሁ፣ የእናንተ ብቃትና ታክቲክ አይደለም ፕሮፌሽናል የሚያደርጋችሁ፣ የእግዚአብሔር ምሬት እንጂ፣ የእግዚአብሔር ቃል እንጂ፣ የእግዚአብሔር ሐሳብ እንጂ። አያችሁ፣ እግዚአብሔር በዚህኛው ዘመን ደግሞ ከሚናገርበት መንገድ አንዱ የህልም መንገድ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በሥጋ ለባሽ ሁሉ በሴቶችና በወንዶች ከመንፈስ ያፈሳሉ። በዚያም ዘመን ትንቢት ይናገራሉ፣ ራእይን ያያሉ፣ ህልምንም ያልማሉ። አያችሁ፣ ምሬት እንዲያገኙ ከአምላካቸው ህልምን ያልማሉ። እንዲያውቁ፣ እንዲመሩ፣ እንዳይቀበዘበዙ፣ እንዳይራቡ፣ እንዳይቸገሩ፣ የሚለብሱት እንዳያጡ፣ የሚያድሩበትና የሚጠለሉበት እንዳያጡ ህልምን ያያሉ። እኔ መራቸዋለሁ። አያችሁ፣ ልክ እንደዚህ የምታልሙት ህልም ችላ ማለት የለባችሁም። እንደዚህ አይነት ህልም ስታልሙ ፈጥናችሁ ስራ መጀመር አለባችሁ። ፈጥናችሁ መንቀሳቀስ አለባችሁ። ፈጥናችሁ የሆነ ነገር ማድረግ አለባችሁ። ያ ሲዝን የእናንተ ሲዝን ስለሆነ። ሶስተኛው ደግሞ ምንጭ እየፈለቀላችሁ። ይሄኛው እጅግ ትልቅ ህልም ነው። ምንጭ እየፈለቀላችሁ አለያም ደግሞ የሆነ ምንጭ ፈልቆ ይሄ ውሃው ወደ እናንተ ቤት እየመጣ እናንተ ወዳላችሁበት አቅጣጫ እየመጣ የምታዩ ከሆነ ይህ እጅግ ታላቅና የበረከታችሁ ህይወት የሆነ ህልም ነው። እግዚአብሔር በአንድም በሌላም ይናገራል፣ የሰው ልጅ ግን አያስተውልም ይላል መጽሐፍ ቅዱስ። ታውቃላችሁ። ስለዚህ እግዚአብሔር እየተናገራችሁ ነው። ምንጭ ወደ እናንተ እየመጣ ነው። ሶርስ ወደ እናንተ እየመጣ ነው። መንገድ እየተከፈተላችሁ ነው። አሁን የምትንቀሳቀሱበት ጊዜ ነው እያላችሁ ነው። ታውቃላችሁ። በመጽሐፍ ቅዱስ ውስጥ አንድ ታሪክ ልንገራችሁ። ይስሐቅ የተባለ የእግዚአብሔር ሰው አንድ ነገር አደረገ። ውሃ አገኛለሁ ብሎ ቆፈረ። ታውቃላችሁ። ውሃ አገኛለሁ ብሎ በቆፈረ ጊዜ ውሃውን አገኘ። የአካባቢው ሰዎች ተጣሉትና ውሃውን በደፈኑበት ጊዜ ስጥና ብሎ ሄደ። አሊያም ደግሞ የጉድጓዱን ስም ሰይሞ ሄደ። ከዛ እንደገና ሌላ ቦታ ላይ እልፍ ብሎ ቆፈረ። የዛኔም ተጣሉት። ኤሴቅ ብሎ አለፈ። ኤሴቅ ብሎ ሰይሞበት ሄደ። መጨረሻ ላይ ደግሞ ሌላ ቆፈረ። ሌላ በቆፈረ ጊዜ ማንም አልተጣላውም። ከነበረው የተሻለ ውሃ አገኘ። የዛኔ ርሆቦት አለ። እግዚአብሔር እያሰፋኝ ነው አለ። አያችሁ። ስለዚህ ከውሃና ከምንጭ ጋር የተያያዘ ህልም ስታዩ እግዚአብሔር ሊያሰፋችሁ ሲፈልግ፣ እግዚአብሔር ሊያለመልማችሁ ሲፈልግ፣ እግዚአብሔር ሶርስ ሊሰጣችሁ ሲፈልግ እንደዚህ አይነት ህልም ልታልሙ ትችላላችሁ። ወንድሞቼ እዚህ በደንብ እንድታስተውሉ የምፈልገው አባቶቻችን በህልም ብዙ መንገድ ሄደዋል። በህልም አቅጣጫ ቀይረዋል። በህልም እግዚአብሔር መርቷቸዋል። በህልም አሳይቷቸዋል። በህልም የሰማይን መስኮት ተከፍቶ መሰላል ተዘርግቶ የእግዚአብሔርን ሐሳብ አውቀዋል። ከ2000 እና ከ3000 ዓመት በኋላ የሚሆነውን ነገር በህልም አውቀዋል። ስለዚህ ህልማችሁን ችላ አትበሉ። ህልም ማለት የእግዚአብሔር ጸጋ ነው። እግዚአብሔር እናንተን ከሚያናግርበት መንገድ አንዱ ህልም ነው። ስለዚህ በህልማችሁ ምንጭ እየፈለቀላችሁ ምንጭ ወደ እናንተ እየመጣ ወይ ደግሞ በቤታችሁ ውስጥ ምንጭ እየፈለቀ ስታዩ እግዚአብሔር የሆነ ሶርስ ሊሰጣችሁ ነው። የሆነ የማያቋርጥ ብሌሲንግ በእናንተ ላይ ሊከት ነው። ስለዚህ ተዘጋጁ። እግዚአብሔር የሚሰጣችሁን ነገር ከመስጠቱ በፊት አስቀድሞ ያዘጋጃል። እግዚአብሔር ያዘጋጃል። እግዚአብሔር ዳዊት ጎልያድ ፊት ከመቆሙ በፊት በዋሻና በሜዳ ላይ ያዘጋጀው ነበር። በበጎቹ ፊት ድብ እያላከ፣ በበጎቹ ፊት አንበሳ እየላከ እግዚአብሔር ዳዊትና አንበሳውን ያፋልመው ነበር፣ ያታግለው ነበር። ፋይናሊ ከጎልያድ ጋር በሄደ ጊዜ በዚያ ፍልሚያ ጥበብ ጎልያድን እንዲጥል ማለት ነው። ስለዚህ ወንድሞች እግዚአብሔር እያዘጋጃችሁ ነው። ይህንን ህልም የምታልሙት በደንብ በትኩረት ማስተዋል አለባችሁ። አራተኛው እንደገና ፍሬ እየለቀማችሁ የሆነ የአትክልት ሊሆን ይችላል። የሆነ ፍሬ እየለቀማችሁ አሊያም ደግሞ የሆነ ፍሩት ሊሆን ይችላል። ፍሬ እየለቀማችሁ ይህም ሲሆን እግዚአብሔር ይሄኛው ሲዝን የፍሬያማነታችሁ ሲዝን ነው። ፍሬን የምትሰበስቡበት ሲዝን ነው። ታውቃላችሁ። ለማረስ ለማጨድ ሲዝን አለው። አሊያም ደግሞ ለመዝራትና ለመብቀል ሲዝን አለው። ለመውለድና ለመወለድ ጊዜ አለው። ወይም ደግሞ ለመውለድና ለመሞት ሲዝን አለው። አያችሁ። ልክ እንደዛ የምትዘሩበት ጊዜ አለ፣
የዘራችሁበትን ያንን ዘር እንደገና የምትሰበስቡበት ፍሬያችሁን የምትሰበስቡበት ጊዜ አለ። ስለዚህ የፍሬያማነት ጊዜያችሁ ሲደርስ እንደዚህ አይነት ህልም ልታልሙ ትችላላችሁ። አንዳንድ ጊዜ ህልሞቻችሁን በጥንቃቄ ካልተረዳችሁ በሲዝኑ ልትሆኑ የሚገባውን ነገር በሙሉ ያመልጣችሁና እንደገና ሌላ ሲዝን ልትጠበቁ ትገደዳላችሁ። ምክንያቱም እግዚአብሔር ይናገራል። ኤቭሪ ዴይ ኤንድ ኤቭሪ ናይት እግዚአብሔር ይናገራል። ስለዚህ እንደዚህ አይነት ህልም ስታልሙ ችላ ማለት የለባችሁም። አምስተኛውና የመጨረሻው ህልም ደግሞ ዝናብ እየጣለ ስታዩ፣ ዝናብ እየመታችሁ ስታዩ፣ ይህም ፍጹም የሆነ የእግዚአብሔር የሆነ ብለሲንግ እናንተ ውስጥ እየመጣ ነው። እግዚአብሔር እየባረካችሁ ነው። እግዚአብሔር መንገድ እያሳያችሁ ነው። እግዚአብሔር ለእናንተ የሰማያትን መስኮት እየከፈተ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዝናብም አዘንባለሁ፣ ዝናቤም የበረከት ዝናብ ነው ይላል። አያችሁ፣ ዝናብ ሁልጊዜ ለበረከት የሚመጣ ነገር ነው። ዝናብ ምድሪቱን የሚያረሰርሳት ይኸውላችሁ ከፀሐይ ሙቀት ለመትረፍ ወይ ደግሞ ለመላቀቅ አይደለም። ምድሪቷ ፍሬ እንድትሰጥ የሚያደርግበት አንዱ የእግዚአብሔር መንገድ የሰማያትን መስኮት እየከፈተ ዝናብን መስጠት ነው። ስለዚህ እንደዚህ አይነት ህልም ስታዩ ይኸውላችሁ በደንብ አስባችሁ ስራ መጀመር አለባችሁ። ወደ ቢዝነስ ዓለም መግባት አለባችሁ። መንቀሳቀስ አለባችሁ። ወይም ደግሞ መቀጠር የምትፈልጉ ከሆነ አፕላይ ማድረግ አለባችሁ። የሆነ ልትመክሩት የሚገባ ነገር በሙሉ እንደዚህ አይነት ህልም ስታዩ መሞከር አለባችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። አያችሁ፣ ነገርን ሁሉ በጊዜው። አያችሁ፣ የናንተ የሥራ ሲዝናችሁ በጎ ነገር ያለበት ነው። እግዚአብሔር ያዘጋጀው ሲዝን ነው። ይህንን ሲዝን ዝም ብላችሁ ልታልፉ አይገባም። ምክንያቱም የሰው ልጅ ነፃ ፈቃድ አለው። እግዚአብሔር ስለፈለገ ብቻ የሰው ልጅ ያንን ነገር ያደርገዋል ማለት አይደለም። አያችሁ፣ እግዚአብሔር ለሰው ልጅ ገነትን አዘጋጀ። በገነት ውስጥ ግን ዘላለም የሰው ልጅ መኖር አልቻለም። አያችሁ፣ ምክንያቱም ነፃ ፈቃድ የሚባልበት ህይወት ስላለው። ስለዚህ እናንተ ውስጥም ጊዜ ማተር ያደርጋል። እግዚአብሔር የሰራው ሲዝን ላይ አክቲቭ ካልሆናችሁ ሌላ ሲዝን መጠበቅ ሊኖርባችሁ ይችላል። ስለዚህ ወንድሞቼና እህቶቼ ይህንን ህልም በምታለሙበት ጊዜ የእግዚአብሔር ድምፅ እየሰማችሁ እንደሆነ አውቃችሁ በምሬት እንድትሄዱና በማስተዋል እንድትሄዱ በመጾምና በመጸለይ እግዚአብሔር ፊት እየተንበረከካችሁ ስኬታማ እንድትሆኑ እጋብዛችኋለሁ። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።